መተናል አባቱ ና ውጣ ሂድ ውጣ። እዚህ ሳት የላሰ ሞዴሬተር ነው ያለው አባቱ እንበለ ወየ አማራው ንጉስ መተናል። መተናል በሉ መተናል። ከአቋማችን ከዓላማችን ማንቀይር መተናል በሉ። ዝም ብላችሁ አንቀጠቅጠዋለሁ። ሚዲያውን ገና አሸብረዋለሁ እያልኩ ነው። አቅም እንዳለ በተግባር እያሳየኋችሁ ነው። እኔ ያልፈለግኳት ነገር ልትካሄድ አትችልም። እኛ ያላመንበት ነገር፣ እኛን የሚቃወም ነገር፣ ምንም አይነት ነገር ልታካሂዱ አትችሉም። እዚህ ሚዲያ ላይ ሪፖርት እያደረጋችሁ ነው። የፓስተር ዮኒም ቪዲዮ መልሳችሁ አንስታችሁብኛል። አሁንም ኮፒ ሊንክ አድርጉ። የእኔ ቤተሰብ የሆናችሁ ፕሮግራማችን ዛሬ በሰፊው ነው የምንሄድበት። ማንም እኛ የመቃወም መብት አለን። እናንተ ስገሉን ባንዳ ለጥቅማችሁ ለራሳችሁ ጥቅም ሲሆን ኢትዮጵያዊ እንዴት ይሆናል ብላችሁ ታስባላችሁ? ግን ይሄ ነገር እንደ ኢትዮጵያዊነት እንድንቆምላችሁ ከፈለጋችሁ፣ እንደ ኢትዮጵያዊነት ተሰልፈን ከእናንተ ጋር እኩል ቁመን እንድንታይ ከፈለጋችሁ እኛ ማንነታችን ለሚሞተው ወገናችን ድምፅ ልትሆኑ ይገባል። መገደላችን ሊቆም ይችላል፣ መቻል አለበት። እኩል እንደናንተ መግባት መውጣት አለብን። ሰላም መሆን አለበት። የሚያለቅሱ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ህፃናቶች መከበር አለባቸው። እኛ ባገኘናት አጋጣሚ አሁን ጥሩ አጋጣሚ ነው ያገኘነው። ስለ ራሳችን ጉዳይ ነው እያወራን ያለ ነው። ስለ ራሳችን እኛ ስለ ከልጅቷ ምንም ችግር የለብንም። ኤርትራዋ እንግዲህ 2 ሚሊዮን ገብታለች። አንላቀቅም። ባገኘነው አጋጣሚ የመንግስትን አጀንዳ ይዞ የሚመጣ ማንኛውንም ሰው አንተውም። ለዜድ ሼር አድርጉላት። እንግዲህ እየተሰደብን ነው። ዜዶ ነይ ምን ብትንጫጫ ነው ጆከር እኮ ነኝ። ብትንጫጫ ተልባ ብንጫጫ በአንድ ሙቀጫ ካኔ የምታልፍ ምንም የለም እያልኩ ነው። ምን ልታመጣ ምን ልታካሂድ? ትዘር ታባህንስ አንጫጭቻለሁ በደንብ አድርጌ። እኛ ድምፃችንን እያሰማን ነው። ትላንት ወለጋ ላይ አስከሬን አቅፋ የተኛችው ህፃን ልጅ ለእሷ ነው እኛ ድምፅ የምንሆነው፣ ለእሷ ነው ቮት የምናደርገው። እያያችሁ ነው፣ እየሰማችሁ ነው። ይሰማሉልም እየተሰማ ነው። እናንተ ፋራዎች ደብል ደንቆሮ ተበዲያ እውነትህን ነው። እኔ ልበዲያ ሰገጤ ህዝቤ ሆይ መተናል። ተዘጋጁ ጋይስ ተዘጋጁ። እንግዲህ የአማራዋ ፕሮግራሙ መክፈቻ ላድርግ ከመጣህ የአማራዋ ንግስት የእናንተ የዘፈንና የሙዚቃ ጀግና ኢትዮጵያኒስት መማር ቦንቱ ቤት ነው ዛሬ የተደረገው። አላህ ያሳያችሁ። ጸለምት ላይ ራባለ እንደ ጎጥ ከመጣችሁ እንደ አማራነት ከመጣችሁ ወለጋ ላይ የተገደለችው ዛሬ ስለዛች ህፃን ልጅ እሷ ቤት ላይ አይነሳም። ስለሚገድለው ስለሚያፈናቅለው ስለ ፋሽስቷ አብይ አህመድ አይነሳም። እሷ ለዚህ እኮ ነው እኛ የምንቃወም። ክፈተው ና ለገቡኖች መጡ። በደንብ ታብ አድርጉ። ቤቱ በደንብ ታብ መደረግ አለበት ጋይስ። በደንብ ኮፒ ሊንክ ኦልሞስት 1 ሚሊዮን ታብ መደረግ አለበት። ክፈት ካሜራውን። ኦኬ ታፕታፑን ቀጥሉት። እንጨራረሳለን። ምንም ሰው አይቀርም ቲክቶክ ላይ ገባ። እንተላለቃል፣ በደንብ እንተላለቃል። እኔ ትክክለኛ ይኸው መስመራችን እየገባችሁ መስመራችን የሚቀድመው የዚች ልጅ ጉዳይ ነው ወይስ
ሰፊው እዛ የሚገደሉ ንጹሃን ጉዳይ ነው። 20 ሺህ ሰው ይዘን የመቀመጥ አቅም ካለን ለወገናችን ተሰብስበን ለምን አንቃወምም? ለሚገለንና ለሚያፈናቅለን ስርዓት ለምን አንቃወመውም? የኛ ችግር እኮ ይሄ እኮ ነው እያልኳችሁ እኮ ነው። እኛ ደግሞ እችን ነገር ተጠቅመን መንግስትን እያተቃወምን ነው። ከልጅቷ ምንም አይነት የግለሰብ ችግር የለብንም። መማሪያ አቅም ካላት ሰብስባ መላው ኢትዮጵያን ሰብስባ አማራ እየሞተ አይደለም ወይ? ለእናንተ እየረዳን ነው፣ እርዳታ ላይ እየተሳተፍን ነው። ለምን አላለችም? ለምን እዛ ለሚሞተው ንጹሃን ለሚገደለው ንጹሃን ድምፅ አልሆነችም? ይሄ ጉዳይ እኮ ቫይራል እኮ ነው። ይሄን ቫይራል ተጠቅመን ደግሞ እኛ ሞታችንን እናስተጋባለን። ጓደኛዬ መሐመድ አብዱ ይቅርታ ጅቦ መሐመድ ንግግርን ሰምቼዋለሁ፣ ግን ደግሞ ወንድሜ ሙሉ ፋይልህ እንዳለኝ እንዳዘነጋ ታውቃለህ። እንግዲህ ክፈተው። አይ ተከፍቷል። ካሜራው ተከፈተ። ሴቭ አላረከውም። ወደ አንተ እንዳታዞረው ብራዘር። እንደ የማይሆነው እሺ። እንግዲህ አሁን ስራ ስንሰራ ምንድነው መሆን ያለበት? የአማራዋ ንግስት ተመልከቱ፣ ይሄን ጉድ ተመልከቱ። አይ ሜካፑን ተለቅልቃ ሹሩባዋን ተሰርታ የአረንጓዴ ቢጫ ቀይ የአማራ ባህል እንትን የለበሰች አረንጓዴ የሚገርም ነው። አሁን አማራ ሰላም ነው? ህዝቤ ሆይ ፍረድ። ህዝብ ሰላም ነው? ህዝብ ሰላም ነው ወይ? አንተ ግን እንደው ስማ ጆከር ግን ትንሽ እንደው አታፍርም? ትንሽ እንደው እፍረት አልፈጠረባትም? እንደዚህ ተካከባ ትመጣለች። ገንዘብ ይሁን እንጂ እሷ ችግር የለባትም። በነገራችን ላይ ዋናው ነገር ገንዘብ ስብሰባ ይሁን። ተክለ ወንድሜ አላስገባህም። አሁን የፖለቲካ ጉዳይ ስለሆነ አላስገባህም። ጉድበል ይሄ የመገዳደል ፖለቲካ ጉድበል አማራ እየተገደልክ እየተፈናቀልክ አማራ ነን የሚሉ የዘፈን አማራዎች በሚሊዮን ፎሎወር ያላቸው ይኸውልህ እንደ ሰላማዊ ሰው ተቀባብተው ቮት እናስደርግ። ሰላም ስለሆነ አማራ ክልል ሞት የለም። ጉድበል አሁን በመሀል ታሳየናለህ ስንት እንደደረሰ ቮቱ። እየሄዳችሁ ሞኒካ ቤት የኛን ልጅ ቮት ማድረግ እንዳትረሱ። ገባ እንዳትረሱ። በሚሊዮን እኔ አንድ ነገር እችን ብቻ ተናገርልኝ ራስ። በሚሊዮን ፎሎ ያላቸው በሚሊዮን ሰብስክራይብ ያላቸው እኮ ስለ ወገናቸው እኮ ይናገራሉ። ወገን ለወገናቸው እኮ ድምጽ ይሆናሉ እኮ ለሚሞተው እኮ ለሚገደለው ወገናቸው እኮ ድምጽ ይሆናሉ። ኦሮሞዎችን እዩ ድምጽ ጨምርበት። ይጨመርበት። አይ ድል ኢትዮጵያ የምትለኝ እኔ እዛ አባትና እናቴ ወገን እዛ እየተገደለ እየተጨፈጨፈ እየታረደ ነው። አንሰማም። ጋባ በአማራ ሚዚክና በአማራ ቀሚስ ያፈራችውን ፎሎወር መልስ አማራን እየዘረፈችበት ነው። አዎ እናቴ መልስ አማራውን እየዘረፈችበት 6 ዓመቷ እንግዲህ መታገል ከያዘች ወይ ትዳር የላት ወይ አዳር የላት እድሜ ልኳን